ጤና ይስጥልን እንደምን አመሻችሁ የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ይዘን መተናል ከዜናዎቹ ጋር ጀማል ኢማም ነኝ በያላችሁበት መልካም ምሽት ይሁንላችሁ ሰባተኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ በቅንጅት እየተሰራ መሆኑን በአማራ ክልል የኦሮሞ ብሔረሰብ አስተዳደር አስታውቋል በብሔረሰብ አስተዳደሩ የ9 ወራት የመንግስትና የፓርቲ ስራዎችን የሚገመግም መድረክ በኬሚሴ ከተማ ተካሂዷል ኢማም ኢብራሂም ነው የተከታተለው በኦሮሞ ብሔረሰብ አስተዳደር የ9 ወራት የመንግስትና የፓርቲ ስራዎችን የሚገመግም መድረክ ተካሂዷል። በመድረኩ የመክፈቻ ንግግር ያደረጉት የአማራ ክልል መሬት ቢሮ ምክትል ኃላፊ እብሬ ከበደ በባለፉት 9 ወራት በብሔረሰብ አስተዳደሩ የተሰሩ ስራዎች የሚበረታቱ መሆናቸውን ገልጸዋል። በቀጣይ የነበሩ ጠንካራ ጎኖችን በማስቀጠል ክፍተቶችን ለመሙላት መስራት ይጠይቃልን ብለዋል። አጠቃላይ ከመንግስት ስራዎቻችን አንፃር ብዙዎቹ በጣም ጥሩ ናቸው። ነገር ግን አንዳንድ ስራዎች ደግሞ ወደ ኋላ የቀረንባቸው ስራዎች ይኖራሉ። በተለይ ኢኒሺዬቲቮች ላይ እነዚህ የመንግስትና የፓርቲ ኢኒሺዬቲቮች አንደኛ የመንግስትና የፓርቲ ፍላጎቶች ናቸው። ሁለተኛ ደግሞ የህዝቡም ጥያቄዎች ስለሆኑ በአመራር ሰጪነት ጥሩ ውጤት ማምጣት ያስፈልጋል። በዚህ ብሔረሰብ አስተዳደር ደግሞ እነዚህ ኢኒሺዬቲቮች ላይ የተሻለ ውጤት ለማምጣት እድሉም ስላለን ሌት ተቀን ባለቤቱ ነን ርብርብ ማድረግ ከሁላችንም ይጠበቃል። በብልጽግና ፓርቲ የኦሮሞ ብሔረሰብ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ አህመድ ሁሴን በባለፉት 9 ወራት ሰላም ላይ ልዩ ትኩረት በመስጠት በተሰራው የተቀናጀ ስራ በብሔረሰብ አስተዳደሩ ሰላም ማስፈን ተችሏል ብለዋል። ከአንጻራዊ ሰላም ወደ አስተማማኝ ሰላም እናሻግራለን ብለን የያዝነውን የኦሮሞ ብሔረሰብ ዞን የውስጥ ችግሩን ፈተን ከአጎራባችም ጋር ያለውን ችግር ፈተን እንሄዳለን ነው። አሁንም ከዛ ችግር ሙሉ በሙሉ መላቀቅ አልቻልንም። ጽንፈኝነት እየፈተነን ነው። በዚህ ውስጥ ነው ልማትን እየሰራን ያለ ነው። ግን ከህዝብ ነጥለናል። ደግሞ ከህዝብ ተነጥሏል። ሁለት አማራጮችን ይዘን ነው እየሰራን ያለ ነው። የመጀመሪያው በእርቀ ሰላሙ ሰላም ማስፈን ዘላቂ ሰላም ማስፈን ይቻላል ብለን ነው። ሁለተኛው ይሄን ያልተቀበለውን ህግ ማስከበር አለብን ብለን ገባ ነው። ለዚህ ደግሞ ተቋም ግንባታ ነው። የጸጥታ ተቋማችን የተቀናጀ ራሱን ችሎ የብሔረሰብ አስተዳደሩን ህዝብ ሰላምና ደህንነት ሊያስጠብቅ የሚችል ቁመና ላይ ነው አሁን ያለው። ሰባተኛው ሀገራዊ ምርጫ ምዝገባ በስኬት መጠናቀቁን በመጥቀስ ምርጫው ያለምንም ችግር እንዲጠናቀቅም በልዩ ትኩረት እየተሰራ መሆኑን አስረድተዋል። ምርጫውን ሰላማዊ ማድረግ አስተማማኝ ሰላም ላይ ምርጫ መካሄድ አለበት። ምርጫው ፍትሃዊ መሆን አለበት። የዲሞክራሲ ስርዓት ግንባታ የሚረጋገጥበት መሆን አለበት። ሌላኛው ምርጫው በህዝቡ ተአማኒ ሆኖ ቅቡልነት ሊኖረው ይገባል። የፖለቲካ ምህዳሩ ሰፍቶ የዲሞክራሲ ስርዓት ግንባታን በተግባር ካረጋገጥ ህዝቡ ጠገብ ተቀባይነት ይኖረዋል። ተፎካካሪ ፓርቲዎች እስካሁን ባለው ሂደት በጤናማ ሂደት ውስጥ ናቸው። ቀጣይም በትኩረት እንመራዋለን። የወረዳና የከተማ የስራ ኃላፊዎች በበኩላቸው በበጀት ዓመቱ የህዝብን የልማትና የመልካም አስተዳደር ችግሮች ለመቅረፍ ጥረት እየተደረገ ነው ብለዋል። በርካታ የመሰረተ ልማት ጥያቄዎችን በወረዳ እንደ ወረዳ ለራሱ ምናልባት ከክልል እንትን ጋር ተጨምሮ ወደ 44 ሚሊዮን እንትን ብለን እስካሁን ድረስ ወደ 65% አካባቢ የካፒታል በጀት አፈጻጸም መንገድ ስራዎች፣ ውሃ ስራዎችና በርካታ ስራዎች እየተሰሩበት ያለበት ሁኔታ ነው ያለው። በሌላ በኩል በግብርና በኩል ሰፋፊ የክላስተር እንትኖች ከመፍጠርና ልማቶችን ከማፋጠን አንፃር አርሶ አደራችን ማህበረሰባችን ጋር ወረድ ብለን ዝቅ ብለን በእቅድ አቅደን እየሰራን ያለንበት ሁኔታዎች አሉ። መሰብ አገልግሎት በሁለተኛ ሩብ ዓመት ስራ ስንገበግም ወደ ስራ ማስገባት አለብን ብለን በጀት ይዘን የዲዛይን ስራ አልቆ ተቋራጭ አሸናፊ ተለይቶ ወደ ስራ ተገብቷል። ዲጂታላይዝድ በሆነ መልኩ ቀጣይ አራተኛ ሩብ ዓመት መጨረሻ ላይ ወደ ስራ የምናስገባባት ቀልጣፋና ውጤታማ የሆነ አገልግሎት አሰጣጥ በከተማችን ይሰፍናል። በመድረኩ የብሔረሰብ አስተዳደሩና የወረዳዎች የስራ ኃላፊዎች ተሳትፈዋል። ተከናወኑ
የለውጥ ተግባራት የተሻለ ገቢ ለመሰብሰብ አስችለዋል ብሏል የአማራ ክልል ገቢዎች ቢሮ። ቢሮው የ9 ወር አፈጻጸሙን በኬሚሴ ከተማ ሲገመግም 67 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን ገልጿል። አንተነህ ጸጋዬ እንደሚከተል ያቀርበዋል። በአንዲት ሀገር የሚሰበሰብ የገቢ ግብር መሰረተ ልማቶችን ለማስፋፋት ማህበራዊ አገልግሎቶችን ለማቅረብና ሀገራዊ ግቦችን ለማሳካት ከፍተኛ አስተዋጽኦ አለው። የገቢ ሰብሳቢ መስሪያ ቤቱ የሥራ እንቅስቃሴና የግብር ከፋዩ ታማኝነትና ቁርጠኝነት ገቢ በሚፈለገው ልክ እንዲሰበሰብ ያስችላል። የአማራ ክልል ገቢዎች ቢሮ የደቡብ ወሎ፣ የሰሜን ወሎ፣ የደሴ፣ የኮምቦልቻ፣ የወልዲያ፣ የከሚሴ ከተማ እንዲሁም የዋግ ኽምራና የኦሮሞ ብሔረሰብ አስተዳደሮችን የገቢ ስራ አፈጻጸም በከሚሴ ከተማ ገምግሟል። በመድረኩ የተገኙት የዘርፉ የስራ ኃላፊዎች በ9 ወሩ የተከናወኑ ዋና ዋና ተግባራትን አንስተዋል። የመደበኛና የአገልግሎት ገቢ እቅዳችን 2.3 ቢሊዮን ብር ነው እንደ ከተማ ለመሰብሰብ ያቀር ነው። ከዚህ ውስጥ እስካሁን ድረስ ባለው 1.8 ቢሊዮን ብር መሰብሰብ ችለናል። ከአመቱ እቅዳችን አንጻር ስናየው 76.8% ላይ እንገኛለን ማለት ነው። 1.05 ቢሊዮን እስካሁን መሰብሰብ ችለናል። አምና በዚህ ተመሳሳይ የተሰበሰበው ጋር ስናነጻጽረው በ332.8 ሚሊዮን ልዩነት አለው በብልጫ ማለት ነው። እንደ ገቢ መዋቅር ስራ የተለያዩ ስራዎች ሰርተን ነው ይሄን አፈጻጸም ያመጣ ነው። ከመደበኛ 4.1 ቢሊዮን ብር ከተማ አገልግሎት ደግሞ 550 ሚሊዮን ብር በጠቅላላው 4.6 ቢሊዮን ብር አቅደን እስካሁን ባለው በ9 ወሩ አፈጻጸማችን ከመደበኛው 59%፣ የእቅዱን 59%፣ ከከተማ አገልግሎቱ ደግሞ 58%፣ በጠቅላላው 4.6 ቢሊዮን ነበር 2.7 ቢሊዮን ብር ለማከናወን ችለናል። በበጀት ዓመቱ አቅምን ማዕከል ያደረገ ገቢ የመሰብሰብ ውስንነትና የጸጥታ ችግሩ በገቢ አሰባሰብ ስርዓቱ ላይ ተጽዕኖ ማሳደራቸውን የስራ ኃላፊዎቹ ገልጸዋል። አሁን እየሰበሰብን ያለ ነው አንጻራዊ ሰላም አለባቸው የሚባሉ ወረዳና ከተሞች እየተንቀሳቀሱ የገቢ ግብር አዋጁን መሰረት አድርገው ገቢ እንዲሰበስቡ በምንሰጠው ድጋፍ መሰረት በምንሰጠው ቸክሊስት መሰረት ወረዳና ከተሞች ባከናወኑት ልክ የተገኘ ገቢ ነው እንጂ እንደ ዞን በተሟላ መልኩ ባለን አቅም ባለን ፖቴንሻል ልክ ተንቀሳቅሰን በዚህ አመት ገቢ ሰብስበናል ለማለት ያስቸግረናል። አቅምን አሟጦ በመስራት በኩል ሰፊ ውስንነቶች ወይም ተግዳሮቶች ገጥመውና በሁለተኛ ደረጃ የጸጥታ ችግሩ ነው። ከተቋም ጥረት አኳያ ወደ ኋላ የቀረንባቸው አንዱ የእርሻ ስራ ገቢ ግብር ነው። ሁለተኛው ሮያሊቲ ላይ ነው። በሶስተኛው ደግሞ የካፒታል ዋጋ እድገት በተለያዩ ችግሮች ምክንያት አፈጻጸማችን ዝቅ ያለ ነው። በመድረኩ ቢሮ ባለፉት 9 ወራት 67 ቢሊዮን ብር ገቢ መሰብሰብ መቻሉ ተገልጿል። የቢሮው ምክትል ኃላፊ ፍቅረ ማርያም ደጀኔ እንደተናገሩት ይህ ውጤት ሊመዘገብ የቻለው በርካታ የሪፎርም ተግባራት በመከናወናቸው የግንዛቤ ማስጨበጫ ስራዎች በመሰራታቸውና ዘመናዊ የታክስ አስተዳደር ስርዓት በመዘርጋቱ ነው። በሪፎርም ትግበራ ስራዎቻችን ላይ የተቋሙን ስራ የምናሳልጥባቸው የስራ መሳሪያዎቻችን እንደመሆናቸው መጠን የተቋሙን ባለሙያዎች በቡድን በስራ ቡድን በማደራጀት አጠቃላይ የተግባራት አፈጻጸሞቻችን ምን ይመስላሉ እያሉ እየገመገሙ ተግባርን እንዲመሩ በማድረግ እንዲሁም ደግሞ በአሰራር ሂደታችን ምን የተሻለ ኖሃው እውቀቱ አለው ብለን በመለየት በመመልመል በየወሩ የመማማርና እድገት መርሃ ግብር በማዘጋጀት አንዱ ያለውን ለአንዱ በማካፈል በእውቀት በክህሎት የማቀራረብ ስራ የሰራንበት ሁኔታ ነው ያለው። በቀሪ ወራትም የግብር ከፋዮችን ግንዛቤ በማሳደግ የዓመቱን እቅድ ለማሳካት የትኩረት አቅጣጫዎች መቀመጣቸው በመድረኩ ተመላክቷል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። እኛን ስለመረጣችሁ እጅግ አድርገን እናመሰግናለን። ወደ ዋናው ስቱዲዮ እንመለስ። በያላችሁበት መልካም ምሽት ይሆንላችሁ።